ዛሬ በአትሌት ገለቴ ቡርቃ ጉዳይ ላይ በተለይ በስፖርት አካባቢ ያላችሁ ሚዲያዎችና ሌሎችም እንዲሁም የሞላው የኢትዮጵያ ሕዝብ ሁሉም ከዳር እስከ ዳር ማለት ይቻላል በዚህ ጉዳይ ላይ ትኩረት ሰጥቶ እኛም እንደ ፌዴሬሽን እንደ አትሌትም ደግሞ ይሄ ጉዳይ ላይ በተወሰነ ደረጃ ለሕዝባችን ማሳወቅ አለብን በሚለው አጀንዳ ላይ ለመወያየት ወይም ደግሞ ጋዜጣዊ መግለጫ ለመስጠት በጠራ ነው ስብሰባ ላይ በዚህ ደረጃ ስለተገኛችሁ በጣም አድርገን እናመሰግናለን። ሁለተኛ እኔ እንደ አትሌትም እንግዲህ ፌዴሬሽኑ አካባቢም እንዳለው ሰው እንደምታውቁት የኢትዮጵያ አትሌቶች ብዙ ጥሩ ጎኖች እንዳላቸው ጥሩ ኑሮም የሚኖሩ እንዳሉ ሁሉ መጥፎ ጎኖችም መጥፎ ኑሮም የሚኖሩ ለሀገራቸው ብዙ ስራ ከሰሩ በኋላ ብዙ ችግር እየደረሰባቸው ያሉ አትሌቶች እንዳሉ ይታወቃልና ያንንም ከጎናችሁ ነን ለማለትም በሚያስችል ደረጃ ሁላችሁም በዚህ ደረጃ እዚህ በመምጣታችሁ በኢትዮጵያ አትሌቲክስ ፌዴሬሽንም እንደ አትሌትም በጣም አድርገን እናመሰግናለን። የዛሬው መግለጫችን ዋናው ዓላማ እንደምታውቁት የአትሌት ገለቴ ቡርቃ ጉዳይ ሰሞኑን ያው በሚዲያም እንደሰማችሁት በዛ ደረጃ ደርሷል። የእሷን ጉዳይ በተወሰነ ደረጃ ያለችበትን ሁኔታና ከኛም እንደ ፌዴሬሽን ምን ማድረግ አለብን የሚለውን ለመግለጽ ነው። ሁለተኛ ደግሞ አትሌት ገለቴ ቡርቃ ወደ ሚዲያ ወጥታ የእሷን ብሶት የእሷን ችግር ተናገረች እንጂ በጣም ብዙ የገለቴ ቡርቃ አይነት አትሌቶች የተጎዱ አትሌቶች አሉ። ወደፊትም እንዳይኖሩ በሚል በተወሰነ ደረጃ ስራዎች እየተሰሩ ያሉ እሱንም ለመግለጽና እነኛም ወደፊት ያሉትን ለማዳን በተወሰነ ደረጃ ደግሞ ልክ እንደ ገለቴ ቡርቃ እየተጎዱ ያሉት በጉዳት ላይ ያሉት ልንደርስላቸው የሚገቡ በሞራልም በገንዘብ ብቻም ላይሆን ይችላል በንብረት ብቻም ላይሆን ይችላል በሞራልም ልንደርስላቸው የሚገቡ አትሌቶች አሉንና ስለነሱም በተወሰነ ደረጃ ለመግለጽ ነው የጠራናችሁ። በሶስተኛ ደረጃና ዋንኛው የዚህ በወርልድ አትሌቲክስ ሴፍ ጋርዲንግ የሚባል አዲስ አሰራር መጥቷል። ይሄንን የትኛውም ዓለም ላይ ያሉ ፌዴሬሽኖች ተግባራዊ እንዲያደርጉና ማንኛውም ህፃናትም ሴቶችም አዋቂዎችም ያው የመሮጥ የመወዳደር መብት አላቸውና በዛ ውስጥ ችግር እንዳይገጥማቸው መወዳደር እንዲችሉ ያገኙትንም ደግሞ በአግባቡ መጠቀም እንዲችሉና በተለይ በአትሌቲክስ ስፖርቱ ላይ ከውጤት አንፃርም ትልቅ ጉዳት በዓለም ላይ የመጣ ስለሆነ ያንን ከመከላከል አኳያ በዓለም ላይ የወጣ ህግ አለ። ያንንም ፌዴሬሽናችን እንግዲህኛ ከመጣና አንድ 5 ወር አካባቢ ሆኖናል። ከባለፉት 3 ወር ጀምሮ ስራን ስንሰራ ነበረ፣ ዶክመንቶች ሲዘጋጁ ነበረ። ይሄ ስራ የሚሰራው ይሄ ሴፍ ጋርዲንግ የሚቋቋመው ከባህልና ስፖርት ሚኒስቴር ጋር በጋራ ሆኖ ነው። የተለያዩ አካላቶችን አሳትፎ ነው። ከፍትህ ሚኒስቴር፣ ከህግ፣ ከፌደራል ፖሊስ፣ ከተለያዩ ከሴቶችና ህፃናት ከተለያዩ ተቋማት ጋር ተደርጎ መንግስት በሚኒስትሮች ምክር ቤት አጸድቆ ልክ እንደ አንቲዶፒንግ ኤጀንሲ እንደተቋቋመው እንደዛ የሚቋቋም ኢንስቲትዩት እንዲቋቋም ወርልድ አትሌቲክስ ይፈልጋል። በሌሎች ሀገሮች ምናልባት ያው ስፖርት ላይ ያላችሁ ልታውቁ ትችላላችሁ። በኬንያ ሀገር ከኢትዮጵያ ባልተናነሰ እንደዚህ አይነት ችግሮች በጣም በስፋት አሉ። በቅርቡ የተፈጠረው አትሌት አግነስ ትሪፖ የምትባል የ5000 ሜትር እና የ10000 ሜትር ሯጭ እንደዚሁ በባለቤቷ ህይወቷ እንዳለፈ ይታወቃል። የኬንያ አትሌቲክስ ፌዴሬሽንም በስሟ የክሮስ ካንትሪ ውድድር እያዘጋጀላት ለባለፉት 2 ዓመቶች እያዘጋጀላት እንዳለ ያው የምታውቁት ትኖራላችሁ። በተለይ በምስራቅ አፍሪካ ችግሩ በጣም ሰፊ ነው። በሴቶች ላይ ብቻም አይደለም የሚደርሰው ይሄ ጥቃት በወንዶች አትሌቶች ላይ በጣም ይደርሳል። ምናልባት ከዚህ በኋላ ብዙ አትሌቶች ሊወጡ ይችሉ ይሆናል። እኛም እንደ ተቋም ስላልሰራንበት ይሄ ተቋምም ስላልተቋቋመ የቅሬታ ሰሜም ቢሄዱም ቢጮሁም ሰሜም ስለሌላቸው ሁሉም አትሌቶች አንገታቸውን ሰብረው በቤታቸው ችግራቸውን ተቋቁመው ነው ያሉትና ብዙ ችግሮች እንዳሉ እንድትገነዘቡ ያስፈልጋል። ይሄን ችግር ደግሞ የምንወጣው አትሌቶቻችን ከዚህ ችግር የሚድኑት ውጤታቸውም ጥሩ የሚሆነው የህዝቡም የሚዲያም የመንግስትም ድጋፍ ሲኖር ነውና ይሄ በውጤት ላይም በሀገር ክብር ላይም በተለያዩ ነገሮች ላይ
ትልቅ ተጽዕኖ እያሳደረ ያለ ነገር ነው። ስለዚህ በዚህ በሶስት ጉዳዮች ላይ ነው ልንወያያችሁ ወይም ልንገልጽላችሁ እየጠራናችሁ ማለት ነው። እንግዲህ ወደ ገለቴ ስንሄድ ያው ገለቴ አብረን ስንሮጥ የነበርን ልጅ ነች፣ ጓደኛችን ነች። ከባለቤቷ ጋርም አብረው ሲኖሩ እንደነበረ እናውቃለን። በተወሰነ ደረጃ ግን ያው አንዳንድ ችግሮች እንዳሉ እንሰማ ነበረ። እንግዲህ ያው ህግ ይዞታል። በህጉ መሰረት ያው ራሷም ለራሷ የምትሆን ልጅ ነች። ያው ጠበቃ ቀጥራ ማድረግ ያለባትን ነገር ስታደርግ ቆይታለች። እንግዲህ እኛ አትሌቶች ያው በብዛት አብረንም አንቆም ለብቻዋም ስለነበረች በተለያዩ ነገሮች እዚህ ደረጃ ላይ ደርሳለች እና ገለቴ ብዙ ነገሮችን እንዳሳለፈች ከሷም ለመረዳት ይችላል እና አሁንም ከዛ ችግር ውስጥ እንዳልወጣችና በተለያዩ መልኩ ድጋፍ እንደሚያስፈልጋት ተረድተናል። አሁን እንግዲህ ያው ከሩጫ ኦልሞስት ወደ መውጣቷ ላይ ነው። ባለፉት 1 አመታት ከትሬኒንግም በአግባቡ እየሰራች እንዳልሆነች ነው የነገረችን። ስለዚህ እኛ እንደ ፌዴሬሽንም ከጎኗ እንዳለን እንደ አትሌትም ከጎኗ እንዳለን ለመግለጽ ያው እንወዳለን ማለት ነው። የገለቴ ጉዳይ እንግዲህ ያው ህዝብ በዚህ ደረጃ ሰምቶታል። ፍትህን በተገቢው መልኩ የሞራል ግንባታንም በተገቢው መልኩ ከኛም ከኢትዮጵያ ህዝብም ታገኛለች ብለን እናስባለን። ከዛ ባለፈ ግን በጣም ብዙ ገለቴዎች አሉ። በጣም ብዙ አትሌቶች በዚህ ደረጃ የተጎዱ ከዛም በላይ የተጎዱ ሊኖሩ ይችላሉና እነኛንም የምናከምበትን ከዚህ በኋላ የራሳችንን ተቋም ፈጥረን የምንከላከልበትን በተለይ ከባህልና ስፖርት ጋራ ጥሩ ግንኙነት ነው ያለን። ስለዚህ ጉዳይም አስረድተናቸው ተቀብለውታል። ኬንያ ይሄን ሴፍ ጋርድ አቋቁመው በአግባቡ እየሰሩበት ነው። ለምሳሌ ባለፈው የወርልድ ኢንዶር ቻምፒዮንሺፕ ናንጂንግ ላይ በተደረገው ላይ እንደ አንድ ቲም ነው ከሴፍ ጋርዲንግ ተብሎ ቲም ውስጥ ሄዶ ውድድር ላይ አትሌቶች ላይ በደል እንዳይደርስ በሚል እየሰሩበት ያለው ማለት ነው። ስለዚህ የኛም እስከዛ ድረስ መስራት ያስፈልጋል። እንግዲህ ባለቤቶቹ ያው በዝርዝር ይገለጻሉ ማማን ናቸው እዚህ ውስጥ ተካተው ይሄንን የአትሌቶችን ከውድድርም ከውድድር በኋላም በውድድር ላይም የሚደርስባቸውን ችግር ሊታገልላቸው ሊያስተካክልላቸው የሚገባው የሚለውን በሂደት ከመንግስት ጋር ሆነን የምንገልጽላቸው ይሆናል። በአጠቃላይ ግን ያለው ይሄ ነው። እኛ እንደ ፌዴሬሽንም እንደ ግልም ከአትሌት ገለቴ ቡርቃ ጎን ነን። ከሌሎችም ጋራ ደግሞ የተጎዱ ብዙ አትሌቶች እንዳሉ እናውቃለን። ለነሱም ከኛ የሚጠበቀውን ነገር ለማድረግ የምንችለውን ነገር እናደርጋለን። እናንተም ግን እንደ ሚዲያ የኢትዮጵያ ሕዝብም ከጎናችን እንዲቆም በዚሁ አጋጣሚ መልእክታችንን እናስተላልፋለን ማለት ነው። ስለዚህ ብዙ ገለቴዎች አሉ። የገለቴም ጉዳይ አለ። አብረናት ነን ያለነው። ከዚህ በኋላ ለሚደርስባት ነገር ምብንችለው እንደ ፌዴሬሽን አብረናት እንቆማለን ማለት ነው። ሌሎችም ደግሞ ብዙ አትሌቶች አሉ። እነሱንም በመንችለው ለማገዝ ጥረት እናደርጋለን ማለት ነው። ከዚህ እኔ ይሄንን ካልኩኝ ዶክተር አያሌው አጠቃላይ ስላሉት ሁኔታ እሳቸው አብዛኛውን የአትሌት ችግር ያውቃሉ። አብዛኛው ከአትሌቱ ጋር የኖሩ ሰው ናቸው። የአትሌት ችግር ያውቃሉ። ይሄን ሴፍ ጋርድም በእነሱ በኩል ነው ለነሱ ነው የመጣው። በእነሱ በኩል ነው ጥናቱ ተጠንቶ ዶክመንት ተዘጋጅቶ የየሀገራት ተሞክሮ እንትን ተብሎ ያው ለባህልና ስፖርት ሚኒስቴር ተሰጥቶ ባህልና ስፖርት ሚኒስቴር ደግሞ ከተገቢው ከሚመለከተው አካል ጋር ሌሎች ሀገሮች ባደራጁት ልክ ማለት ነው ተደራጅቶ ወደ ስራ እንዲገባ ያው ጥረቱ ተጀምሯል። እንግዲህ 3 ወር አካባቢ ሆኖናል። ዶክመንትም አንዳንድ ነገሮች ስናዘጋጅ እንግዲህ ወደ ባህልና ስፖርት በቃል ደረጃ ተወያይተናል። በዶክመንት ደረጃ ግን ተሰናድቶ ምን ተብሎ ለአትሌቶች ገልጸን ወደዛ እንወስዳለን ማለት ነው። እነሱ ደግሞ ከኛ ጋር ሆኖ በተለይ የሚመለከተው የኢትዮጵያ ኦሎምፒክ ኮሚቴ ነው። ያው ፌዴሬሽኑም አንዱ አጥቂ ነው ተብሎ በሌሎች ሀገሮች ስለሚታሰብ ማለት ነው ሊያጠቃ ይችላል ተብሎ ስለሚታሰብ ሁሉንም እንዲቆጣጠር ተብሎ ነው። በአጠቃላይ ግን ይሄ ሴፍ ጋርድ ሲቋቋም ለአትሌቲክስ ብቻም ሳይሆን ለብዙ ስፖርቶችም ጭምር ነው በየሀገራት የሚሰራበት ማለት ነው። እና ችግሩ በጣም ሰፊ እንደሆነ እንድትገነዘቡ ነው። ዶክተር አያሌው የተወሰነ ነገር ካሉ በኋላ ሌሎች ስራ አስፈጻሚዎች የሚጨምሩት ነገር ካለ ጨምረን ወደ እናንተ እንመጣለን ማለት ነው። ለኔ የሀዘን ቀኔ ነው። ከ30 ዓመት በላይ ነው እዚህ አካባቢ የቆየሁት። አትሌቶቼ ይለፋሉ፣ ይታገላሉ፣ አሰልጣኞች ይጨራሉ፣ ፊሽካ ይነፋሉ፣ ሰዓት ይይዛሉ። አትሌቶቼ ወርቅ፣ ብር፣ ነሐስ ያመጣሉ። መንግስት ይደሰታል፣ ባንዲራ ይሰቀላል፣
ህዝብ ያለታ ምግብ ሳይበላ በደስታ ያሳልፋል። ከጀርባው ግን ችግር አለ። ከጀርባው እስከ ሞት አለ። ከጀርባው ሜዳ ላይ እስከ መቀመጥ አለ። ከጀርባው እስከ ልመና አለ። የት? ኢትዮጵያ። የት? እዚህ ሀገር። የት? የተደበቀ የሚያለቅስ አይን፣ የሚያነባ አይን በጣም ብዙ ነው ያለው አትሌት ጋር። ሁላችንም ነው ዝም ያልነው። ስለዚህ ሁላችንም ነን ይቅርታ የምንጠይቀው አትሌቶቻችን። ስለዚህ ዛሬ እንዳጋጣሚ ሆኖ ውዲቷ ልጃችን ገለቴ ከኔ ጋር ብዙ የቆየች ስለሆነች ስለ ገለቴ መናገር ብዙ አልችልም። ጀግና፣ ለማሸነፍ ሁልጊዜ የምትጥር ልዩ፣ የልዩዎች ልዩ፣ ከልዩዎቹ ተርታ የምትቀመጥ ድንቅ ሴት፣ ድንቅ እንስት ተቸግሬ ያለው አለች። እንግዲህ ህግ ይፈታል። የኛም ፌዴሬሽን አጠገቧ ይሆናል። ሴፍ ጋርዲንግ ምንድን ነው? ሴፍ ጋርዲንግ ሁለንተናዊ ጥበቃ ለአትሌቱ፣ ሁለንተናዊ ጥበቃ አትሌቱን ለሚያግዝ፣ ሁለንተናዊ ጥበቃ ለሴቷም አትሌት፣ ለወንዱም አትሌት፣ ለአሰልጣኙም፣ ለማኔጀሩም፣ ለፌዴሬሽኑም ሁሉም። በተቃራኒው ደግሞ ወንጀል የሚሰሩትን የሚከታተል ከፌዴሬሽኑ ጀምሮ ማለት ነው። ሴፍ ጋርዲንግ ነው ዓለም ላይ ሴፍ ጋርዲንግ መቼ መጣ? በ1923 የተጀመረ ነው። በዓለም አቀፍ ኦሎምፒክ ኮሚቴ ብዙ ተሄዶበታል። በህፃናት ኮንቬንሽን ብዙ ተሄዶበታል። በዩኔስኮ ብዙ ተሄዶበታል። በተባበሩት መንግስታት ብዙ ተሄዶበታል። ሲሪስ ኦፍ ስራዎች ተሰርተዋል። አሁን መናገር ስለማይቻል እኛ ጋር ግን ዘገየ። እኛ ጋር ቶሎ አልመጣም። ለምን ቶሎ አልመጣም? ዓለም አቀፍ አትሌቲክ ፌዴሬሽን ዘገየ። 2017 ላይ ነው የነቃው በነጮች 2017 just 5-6 years ago ነቃ። ለምን? ጥያቄዎች ወደሱ መጡ። የሀገሮቹን ስም አልጠራም። ሞት መጣ፣ ግድያ መጣ፣ ንጥቂያ መጣ፣ ዝርፊያ መጣ። አትሌቶች ከአንዱ ሀገር እየተሸጡ ወደ ሌላ መሄድ፣ ይሄም ራሱ ሴፍ ጋርዲንግ ውስጥ ገባ። መዘረፍ፣ ፋይናንሻል አቢዩዝ በጣም መጣ። ሴክሹዋል ሃራስመንት በጣም በዛ፣ ከመጠን በላይ። አትሌቱ ከህፃናት ጀምሮ እስከ አዋቂው፣ ከህፃናት ጀምሮ እስከ አካል ጉዳተኛው አትሌት ድረስ በጣም ይበዘበዝ ጀመር። አትሌት ለአትሌት፣ አትሌት በዘመዱ፣ አትሌት በአሰልጣኙ፣ አትሌት በማኔጀሩ፣ ማኔጀሩ በማኔጀሩ፣ ማኔጀሩ በፌዴሬሽኑ፣ አትሌቱ በፌዴሬሽኑ የሚሉ በጣም ብዙ ችግሮች መጡ። በዚህ ምክንያት 2017 ላይ ወርልድ አትሌቲክስ ኖ አለ። በቃ ኖ አለ። ፖዚሽን ስቴትመንት አስቀመጠ። አይ ሁላችንም ማጥቃት አለብን፣ ሁላችንም መከላከል አለብን። እስከምን? ከምልመላ እስከ ውድድር ድረስ፣ ከምልመላ እስከ ኦሎምፒክ ድረስ። እነማን ሆነን እናጥቃ? ገቨርንሜንት ዋና ወሳኝ ነው። የስፖርት ሚኒስትር ዋና ወሳኝ ነው። ህፃናትና ሴቶች ዋና ወሳኝ ነው። ኦሎምፒክ ኮሚቴ ሞግዚት ነው። የፌዴሬሽኖች ሁሉ ዝም ማለት አይችልም። ዋና ወሳኝ ነው። ናሽናል ፌዴሬሽኖች፣ እኛ ሀገር አትሌቲክስ ይመራል። አትሌቲክስን ይዞ ሌሎቹንም፣ ምክንያቱም ሃራስመንት አቢዩዝ ወንድንም ሴትንም በማንኛውም እድሜ ያለን ስለሚያጠቃ፣ ስለዚህ ወርልድ አትሌቲክስ ኖት ላከ። ተዘጋጁ። በ2023 ጀምሮ በ2023 በነጮች አቆጣጠር ጀምሮ ፖሊሲያችሁን ዴቨሎፕ አድርጋችሁ ዲሲፕሊነሪ ሜጀር ሰርታችሁ ሪስክ አሴስመንት ሰርታችሁ ተከላከሉ፣ ሪፖርት አድርጉ። አትሌቶቻችሁ እየተጎዱ ነው፣ አትሌቶቻችሁ እየሞቱ ነው አሉ። በዚህ መሰረት ሁሉንም መስመር አስቀምጠዋል። ይሄ ሰሞኑን በመናደርገው መግለጫዎች፣ ትምህርታዊ መግለጫዎች ዲቴይል እንሄድበታለን። መነሻቸው ምንድነው? the right to training, the right to exercise, the right to compete, equity ይላል። እኩልነት ነው። መብት አለው የሰው ልጅ። በኢትዮጵያ ውስጥ መብት አለው አትሌቱ። አትሌት ሆልሰም ነው፣ ሁሉንም ስፖርት ያጠቃልላል። ስለዚህ መብት አለው የመሰልጠን፣ የመወዳደር፣ ገንዘብ የማግኘት፣ ሀብት የማግኘት ህጋዊ በሆነ መስመር ማለት ነው። የመኖር፣ ያለ መደፈር፣ የመጠበቅ
መንግስት አትሌቱን ሊጠብቀው ይገባል። ፌዴሬሽኑ አትሌቱን ሊጠብቀው ይገባል። ማወዳደርና መሸለም ብቻ አይደለም። ቦሌ መቀበል ብቻ አይደለም። አትሌቱን እስከ መጨረሻ እስከሚኖርበት መንደሩ ድረስ እስከሚሰራበት ጫካ ድረስ ሊጠብቀው ይገባል። ማን? ሁሉም ህብረተሰቡ፣ ሁሉም ብዙሃን መገናኛ። ስለዚህ አትሌቱን ሁል ጊዜ ካልጠበቅ ነው ሳይኮሎጂካል አቅም ያንሳል፣ ፊዚካል አቅም ያንሳል፣ ሶሻል አቅም ያንሳል፣ ማበድ ይመጣል፣ መገደል ይመጣል፣ መሞት ይመጣል። the right to exercise ያሉት ይሄንን። ስለዚህ በዚህ መሰረት ፌዴሬሽኑ መንግስት ምን መስራት አለበት አስቀምጠዋል። ዝርዝር ተቀምጧል። እነማን ናቸው the big giants የሚመለከታቸው? የወጣቶችና ስፖርት የባህልና ስፖርት ሚኒስቴር ስሙ አስሬ ስለሚቀያየር ያስቸግረኛል። እኔ በነበርኩበት ጊዜ አንድ 11 ተቀይሯል መሰለኝ። ሚኒስትሪው፣ የኦሎምፒክ ኮሚቴ፣ ፌደራል ፖሊስ፣ ህግና ፍትህ፣ ሴቶችና ህጻናት፣ ኤንጂኦዎች፣ ፌዴሬሽኖች፣ ፓርቲኩላርሊ አትሌቲክስ ፌዴሬሽን ይሄንን ስራ በጃይንት ስቲሪንግ ኮሚቴ ሆነው ለመንግስት ማቅረብ አለባቸው። በቃ መንግስት ላይ ምክር ቤት ላይ መነገር አለበት። በቃ ይሄ the biggest issue ነው፣ ዶፒንግ ነው። ዶፒንግን ለመከላከል ሚኒስትሮች ምክር ቤት ገብተናል፣ ደርሰናል። the late prime minister መለስ ድረስ ሄደን ነበር። ስለዚህ አሁን ደግሞ ሌላ ዶፒንግ መጣ። ልጆቹን በአገራቸው ላይ መኖር አልቻሉም፣ መብላት አልቻሉም፣ ማግኘት አልቻሉም። በጣም ነው ችግር ያለባቸው። ዝርዝሩን ዛሬ መናገር አንችልም እንጂ የልጆቹ ስም ሁሉ ይታወቃል፣ ጥቃታቸው ሁሉ ይታወቃል። ፕሬዝዳንታችን እንዳለው መሰረትን አትናገሪ ብያት እንጂ ሙሉውን ነው የምታውቀው። በላይነሽ ሙሉውን ነው፣ የማነ ሙሉውን ነው፣ ቢኒያም ሙሉውን ነው የሚያውቀው። ስለዚህ የተዳፈነ መስመር አለ፣ እሳተ ጎመራ። ስለዚህ ያንን መምራት አለባቸው። የኢትዮጵያ አትሌቲክ ፌዴሬሽን ደግሞ ቀዳሚ ስለሆነ በኢትዮጵያ ውስጥ የጀግኖች ማዕከል ስለሆነ የራሱን ፖሊሲ አዘጋጅቶ ከላይ በሚወርደው መሰረት እርምጃ ዛሬውኑ፣ ክትትል ዛሬውኑ፣ ባለቤት ዛሬውኑ አዘጋጅቶ አትሌቶቹን አለሁላችሁ ማለት መቻል አለበት የሚል ነው። በጣም ሰፊ ነው ውስጡ መስመር ያለው፣ ሁሉንም ነገር ያካትታል። ሰነዶች በሙሉ ተዘጋጅተዋል። አፍሪካ ውስጥ ሊዲንግ ፓርቱን የያዙት ሳውዝ አፍሪካና ኬንያ ናቸው። ኦልሬዲ ፕላንት አድርገው ኢምፕሊሜንት አድርገው ሪስክ አሰስሜንት አድርገው ምን ያህል ጥቃት ደርሷል የሚል ሁሉ ጥናት ጨርሰዋል። ምን ያህል ጥቃት አለ፣ የጥቃቱስ ክብደት ምን ያህል ነው የሚል ድረስ ደርሰዋል እነሱ። ኢትዮጵያ ደግሞ እናንተም አላችሁ፣ ሁላችንም አለን። አሁን ይሄ የኢትዮጵያ አትሌቲክ ፌዴሬሽን ብቻ አይደለም፣ ይሄ የሥራ አስፈጻሚ ብቻ አይደለም ነው፣ ሁላችንም ነው የምንነሳው። እንዲያውም ቅድም የገለጹት ኮሚቴ ውስጥ ብዙሃን መገናኛም ስቴክ ሆልደር ነው፣ እዛ ጋር መኖር አለበት። በቃ አትሌቱን ከታች ከትምህርት ቤት ኪድስ አትሌቲክስ እኔ ጀምሬያለሁ ሰሞኑን። ኪድስ አትሌቲክስ አስቋቁሜያለሁ ከ9 ዓመት ጀምሮ። እዛ ጋር ሃራስሜንት አለ። በጓደኛዋ ይደርስባታል፣ በአስተማሪዋ ይደርስባታል፣ በምን ይደርስባታል? አያችሁ፣ ኪድስ አትሌቲክስ ጋር ይጀምራል። 9 ዓመቷ ላይ ይጀምራል። ስለዚህ ሁላችንም ተሰብስበን ዶክሜንቶቹ በጣም ሪች ናቸው፣ ትልቅ አቅም ነው ያላቸው። መስራትን ብቻ ነው የሚፈልጉት። ዶክሜንቶቹ በአማርኛም በእንግሊዘኛም አዘጋጅተናቸዋል። ስለዚህ እነሱን ላውንች አድርጎ እርምጃ መውሰድ፣ ባለቤት መፍጠር እና በጣም መከታተልና ዝም ብለን ተናግረን የምናልፈው ነገር እንዳይደለ። ምክንያቱም አትሌት ይቀጥላል፣ አትሌቲክስ ይቀጥላል፣ ድላችን ይቀጥላል። በዛ መካከል ቀበሮች ይመጣሉ፣ በዛ መካከል የቀንጅቦች ይመጣሉ። ስለዚህ ይሄንን የሁላችንም አጀንዳ መሆኑን ለማብሰር ነው። ስለሺና ዶክተር አያሌው ብዙ ነገር ብለዋል። በተለይ ዶክተር አያሌው ውስጡን ቀናሽ በተለይ ዶክተር አያሌው እንግዲህ ሁሉን ነገር አጠናቀውታል። ኢሞሽናል ላለመሆን ሞክራለሁ። እንግዲህ ዛሬ የተገናኘንበት ጉዳይ ገለቴ ቡርቃ
በደረሰባት ጉዳይ ላይ ነው የተገናኘ ነው። እንግዲህ ገለቴን ቡርቃ እንደ አትሌት ከኔ ዘግይታን ብትመጣ አብረን በተለያዩ በዓለም ሻምፒዮና በኦሎምፒክ በክሮስ ካንትሪ ከኛ ባልተናነሰ አገሯን አህጉሯን ወክላ በትልቅ መድረክ የተወዳደረችና ከኛም ባልተናነሰ በሀገር ውስጥም በዓለም ላይም ሽልማቶችን አግኝታ ራሷንም ሀገሯንም መለወጥ የምትችል አትሌት እንደሆነች ማንም ሊደብቀውም መቼም አይደለም ሊባልም አይችልም። ዛሬ እንግዲህ ገለቴ ያለችበትን ሁኔታ ሁላችንም በመጀመሪያ በኦሮምኛ ጣባሌ ተገኝታ ያደረገችውን ቃለ መልስ አይተናል። ትላንትናም በሰይፉ ፋንታውን ላይ ተናግራለች። እንግዲህ ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን ከመጀመሪያው ጀምሮ የገለቴን ታሪክ እንደ ቅርበትም አብሬም በመስራት ስለማቀው ትላንትና እሷም ተናግራለች። አዲስ አበባ ስገባ አማርኛ እንኳን አልችልም፣ በራሴ ጥሬ ነው አማርኛ መጻፍም መናገርም የቻልኩት። እውነቷን ነው። እኛን እንኳን ስትጠራ ሴቷን አንተ ወንዱን አንቺ እያለች ነበር የምትጠራው። በጣም በልፋት በጥራት እዚህ የደረሰች አትሌት ነው። እንደተናገረችው እንግዲህ እናቷ ለምና ሁሉ እንዳሳደገቻት ነው የተናገረችው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሐሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። እንግዲህ አሁን ዶክተር አያሌውም እንደተናገሩት ወላ አትሌቲክስ አትሌቶች ላይ የሚደርሰው ጥቃት በጣም በስፋት እየመጣ እየቀረበ በመገኘቱ ህግ አውጥቶ በሌላ ሀገር ላይ ህጎች እየተተገበሩ ይገኛል። በተለይ እንግዲህ እንደተናገሩት ቀነኒሳ በኬንያ ላይ 2 አትሌቶች ህይወታቸው አልፏል። ከዛ በኋላ ህጉ በጣም ጠብቆ ይሄ ህግ በኢትዮጵያም እንዲተገበርና የአትሌቶች ጥቃት እንዲቆም በሚል ወደ ኢትዮጵያ አትሌቲክስ ፌዴሬሽን መጥቷል። እሱም ዶክተር አያሌው እንዳሉት በመስራት ላይ እንገኛለን። እኔ ደግሞ ትልቁ ነገር ወደዚህ ወደ አትሌቲክስ ፌዴሬሽን የመጣውበትም እንዲህ አይነትን የሴቶችን ጥቃት ለማስቆም ነው። እንግዲህ እኔ በሮጥኩባቸው አመታትም እንዲህ አይነት ነገሮች በጣም ብዙ አልፏል። አትሌቶች ላይ እንደተባለው በማናጀሮች፣ በባሎች፣ በጓደኞች ብዙ አይነት ችግሮች እያሳለፉ ነው አትሌቶች ወደ ውጤት የሚመጡት። ውጤት ካመጡ በኋላ ደግሞ በእንደዚህ አይነት በተለያየ ነገር አትሌቶቹ ቢያንስ የሚኖሩበትን ነገር እንኳን የሚያጡበት ሁኔታ ነው ያለው። ስለዚህ ገለቴም እንግዲህ ተናግራለች፣ በጣም ብዙ ቦታ ደርሳለች። ህግ የያዘውም ጉዳይ ነው። እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷም ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁን ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ ያለፉ ባዶ እጃቸውን ቀርተው በአሁን ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። ይሄ ጉዳይ ግን ሴቶች ላይ ብቻ ሳይሆን ወንዶችም ላይ አለ። ብዙ ወንዶች አትሌቶችም የዚህ ሰለባ ይሆኑ አሉ። ያው ወጥቶ ያለ መናገሩ ነው እንጂ
ወንዶች አትሌቶችም የዚህ ጥቃት ሰለባ ይሆናሉ። ስለዚህ ሁላችንም ተባብረን እንዲህ አይነት ጥቃቶችን ማስቆም አለብን እላለሁ። እንግዲህ የሚመለከተው አካል ለገለቴ ፍትህ ለገለቴ እየደጋገምኩኝ ፍትህ ለገለቴ እላለሁ። ፈጣን ምላሽ በመስጠታቸው እኔ በጣም ትልቅ ደስታ ተሰምቶኛል። ሁሉ ጊዜም ከጎናችን እንደምትሆኑ ባለሙሉ ተስፋ ነኝ። አብዛኛው በስለሽም ዶክተርም በደንብ ገልጾታል፣ መሲም ተናግረዋለች። እኔ ብዙ ምለው ነገሮች የለም። ያው ይሄ በእንደዚህ አይነት ነገር የሚደርስ ያለው ነገሮች ብዙ የምናውቃቸው ነገሮች ስላሉ ቅድም በተለይ ዶክተር የተናገሩትን ልቤን የነካ ነገር አለ። ከህፃናቶች ከኪድስ አትሌቲክስ ይጀምራል ይላል። ይሄ ጉዳይ የሚጀምረው አብዛኛው ችግር እየተነሳ ያለ ከክለብ ከክልል ከማናጀር አትሌቶቻችን እውቀት እንዲኖራቸው ግንዛቤ እንዲኖራቸው ምንም እድል የላቸውም። እውነት ለመናገር በተለያየ በስፖርቱን ሚኖር ይሆናል። አንዳንድ ጊዜ ሚዲያ ወጣ ተብሎ አትሌቶች ይቀጣሉ፣ ከክለቦች ይባረራሉ፣ አሰልጣኝ እንደፈለገ ያደርጋል፣ ሌላ አካልም እንደፈለገ ያደርጋል። ታፍኖ ነው እዚህ የሚደርሱት። ግንዛቤ የላቸውም በህይወታቸው ላይ። ስፖርት ደግሞ በባህሪው ደክሞህ የምትተኛበት ትሬኒንግ ሰርተ ከቤት የማትወጣበት ከብዙ ነገሮች የምትቆጠብበት ነው። እኔ በአሁን ሰዓት በተለይ በሴቶች አትሌቶች እንደ አንድ የገቢ ምንጭ አድርጎ ነው እያዩዋቸው ያሉት ብል ማጋነን አይሆንም። እንደ የገለቴ ጉዳይ ተነሳ አሁን አደባባይ ላይ እንደዚህ ወጥተው እንጂ ቆይታለች። ገለቴ እኮ ብዙ ጊዜ ቆይተዋል። ኬዙ ወደ ከ2018 አብረን ሩጠን ነበር ካናዳ ላይ አብረን ያሸነፍነው። በኤምባሲ ጥሩ ግብዣ ተደርጎልን ነበር። በወቅቱ ክብርት ሚኒስተር ነበር፣ በፊት አስቴር ማሞዛ ነበር አምባሳደር ሆኖ ችግራቸው እዛ የነበረ የቤተሰብ ጭቅጭቅ የተነሳውን አነጋገራቸው የሚያግዘኝ ያስፈልገኛል እንዳለች እኔ አስታውሳለሁኝ። ማታ እራት ግብዣ ተደርጎልን ከውድድር በኋላ ግን እስከ ዛሬ ምን ላይ እንደደረሰ ተንጠላጥሎ እኛ ለትናንትና ወዲያ በገመዳ ሾው አይቼ በኦሮምኛ ነበረ ባልችልም በማግስቱ በደንብ ግልጥልጥ ብሎ ወጣ። ነገሮችን እንትን አለ። ግን ከዛ የባሱ ብዙ ነገሮች አሉ። ቅድም እንደተባለው ተሸፋፍኖ ወይ ሰሚ ያጡ ወይ ደግሞ በማስፈራሪያ በሌላ በኬዝ ብዙ ነገሮችን ጉዳት የደረሰባቸው አትሌቶች በጣም ብዙ ናቸው ያሉ። እኔ አሁንም አደራ ምለው ለወደፊቱ ይሄ ሴፍ ጋርድ በዚህ 2 ዓመት እንደ ግዴታ ሆኖ መምጣቱ በጣም ደስ ብሎኛል። ከዶክተር ጋር ብዙ ጊዜ ቁጭ ብለን አውርተን ነበር እንደ አትሌቶች ማህበርም ትናንትናም እንደ አትሌቶች ማህበር ተሰብስበንም እኛም የራሳችን የሆነ እንትን አሳልፈናል። በገንዘብ የበባል ብቻ አይደለም፣ በማናጀር በአሰልጣኝ በክለብ በተለያዩ ነገሮች ነው ጥቃት የሚደርሰው አትሌት ላይ። ያ ሲባል ግን ቁጥሩ በሴት ላይ ይበልጣል እንጂ በወንዶችም አለ። ሴቶች ላይ ግን አንዳንዴ በቃ ከቤት እንደማትወጣ በቃ ያ ተጽዕኖ አለ። አሁን ብዙ ነገር ግንዛቤ እንዳይኖራቸው አይነት ከአሰልጣኝ ከማናጀር ይጀምራል። ብዙ ህይወት አለ የምታውቁትም ትኖራላችሁ። ይሄ ግልጽ እየሆነ ይወጣ። ነገ የሌሎች አትሌቶች ህይወትም እናድን። ሌሎች ግንዛቤ እንዲኖራቸው በሚዲያ ላይ ኢቭን እዚህ በንብረት በተለያየ ይሁን በአትሌቲክስ ይሁን እንጂ ኢትዮጵያ ላይ እኮ ብዙ ነገር እያየን ያለ ሴት እህቶቻችን አረብ ላይ ሰርተው ምን እንደሚሆን ያለ እኮ በየሚዲያ በየሶሻል ሚዲያ ብዙ ነገር እናያለን እኮ በቤተሰብ በወንድም ሳይቀር ተቀምጠው ያው የአረብ ሀገር ህይወት እንግዲህ ማያቅ የለም። እኛ ብዙ በውድድሮች ብዙ ስለምናየው ሂደን ስለምናገኛቸው እና እኔ እውነት ለመናገር ይሄ ሴፍ ጋርድ በአስቸኳይ አሁን መንግስት ይሰማናል ብዬ አስባለሁኝ። ግንዛቤ እንዲደር ደግሞ ሚዲያዎች መስራት አለባቸው። ኢቭን ሀብታቸው ላይ የማስተዳደር የጋራ የሆነ የቤተሰብ ህይወት እንዲኖራቸው ያው ላይፍ ነው፣ ፍቅር ነው፣ ብዙ ነገሮች ሊገጥም ይችላል። አንዳንዴ ደግሞ ከማንም ታፍኖ ከማንም እንዳይገናኙ ተደርጎ ይሄዳሉ። በዛ ላይ የሚያገኙት ነገር በኋላ ደግሞ ማኔጅ ለማድረግ ይቸገራሉ። ከድሮ አትሌቶች ጀምሮ እኮ ብዙ ላይ እኮ በህይወታቸው ላይ እኮ ምን እንዳሉ እናውቃለን እኮ። ያ በጋራ ሆነን የምንፈታው ነገሮች ትምህርታዊ የሆነ ነገሮችን ያስፈልገናል። የሆነ ችግር ሲኖር ልክ ውድድር ሲደርስ በድምቀትና በክብር እንደምታነሱን በሌላ ጊዜም ብዙ አስተምሮዎች ከናንተ ብዙ እንጠብቃለንና እኔ በጣም በሴት አትሌቶች ብቻ ሳይሆን በወንዶችም በቁጥር አለ። ግን ይሄ በጣም ማብቃት አለበት። ይብቃን እንበለው በቃ ማብቃት አለበት። በዚህ መቆም አለበት። ብዙ የተደፋፈነ ነገር ነው ያለ። እንውረድና እንፈትሸው። ሁሉ ጊዜም እኛም እያልን ያለ ነው።
እንዳንዴ በክለብ ማስፈራሪያ ሊኖር ይችላል፣ በአሰልጣኝ ሊኖር ይችላል፣ በተለያየ መንገዶች ሊኖር ይችላል፣ በማናጀር ሊኖር ይችላል። ሴትነታቸው ተጠቅመው በሴት ደግሞ የሚደርሰው ብዙ ነገሮች አለ። ወንድ የሆነ አንዳንዴ የተሎ የራስ ወንድና ወንድነትን ባህሪ ያለ በተፈጥሮ እንትን የምናደርገው ነገር ይኖራል። በሴቶች ግን ብዙ በሴትነታቸው የሚደርስባቸው ጥቃት ስላለ ይሄ ጥቃት መቆም አለበት። በተለያየ መንገድ ነው። ያን ስል ግን ብዙ ጠንካራ ማናጀሮች ብዙ ጠንካራ ባለሙያዎች ደግሞ አሉን። እንደ ፋሚሊ አድርጎ አትሌቶች ኮትኮቶ ብዙ እንደ ፋሚሊ አድርጎ እንትን የሚያደርጉ ከአሰልጣኝ ከአትሌት ከፌዴሬሽን እንዳይጠጉ ነው የሚያደርጓቸው። እኔ እውነት ለመናገር ስብሰባ ጠርተን ነበር። የተወሰነ ጊዜ የነበራችሁ ሚዲያም ትኖራላችሁ። ፌዴሬሽንም ጠርቶ ነበር። እንዳይሄዱ ነው የሚደረግበት ወቅት ነው ያለው። እንዳይሄዱ ለራሳቸው ጉዳይ እንኳን ይሄ መለመድ የለበትም። በቃ የነቃ አትሌት ያስፈልገናል። በአሁን ሰዓት ራሱ ሁሉ ነገር ዓለምን የሚያይ አትሌት ነው እኛ የምንፈልገው እንጂ የታፈነች አትሌት የታፈነ ባለሙያ ማየት አንፈልግም። በዚህ በ21ኛው ክፍለ ዘመን ማብቃት አለበት። እንደ ኮሙኒኬሽን ንዑስ ሰብሳቢነቴ ሚዲያዎችን መጠየቅ የምፈልገው ነገር አለ። ገለቴ ዛሬ እሷ ነች ወደ ሚዲያ ሄደችው። በውጭ ዓለም ስታዩ መናገር ያልፈለጉትን ሐሳብ ሁሉ ወደ ሚዲያ እንዲወጣ የሚያደርጉት ጋዜጠኞች ናቸው። የኢትዮጵያ ጋዜጠኞች ይቅርታ ትልቅ ክብር አለኝ። አብዛኛው ስራችሁ ግን ስቱዲዮ ውስጥ ነው። ወርዳችሁ አትሌቱ ምን ችግር አለው ብላችሁ አትፈትሹ፣ አትጠይቁ። ዓለም ዋንጫ ሲመጣ ኦሎምፒክ ሲመጣ ብቻ የሚነሳ ንቅናቄ ብቻ መሆን የለበትም። እነዚህ ሀገር ጀግኖች ናቸው። የት ናቸው የት ነው የወደቁት ተብሎ መጠየቅ ያለበት በሚዲያ ነው። ችግራቸው መውጣት ያለበት እናንተ ራሳችሁ ፈልጋችሁ አግኝታችሁ ችግር ካለ መፍትሄ ለፌዴሬሽኑም ለመንግስት ማቅረብ ያለባችሁ እናንተ ናችሁ። እየሆነ ያለው ግን በተገላቢጦሽ ነውና ሚዲያዎች ብዙ ስራዎች ይጠብቋቸዋል። ፌዴሬሽኑን ፈትሹት፣ ምን እየሰራ ነው? አሰልጣኝ ምን አይነት ስልጠና እየሰጠ ነው? አትሌቶች ምን አይነት ችግር አለባቸው? ይሄ ሁሉ ከናንተ መምጣት ያለበት ነው። የስፖርት ጋዜጠኛ ማለት ይሄን ሁሉ እኮ ነው። ኢንቨስቲጌት ማድረግ ያለበትን ነገሮች ሁሉ ማድረግ አለበት እንጂ ውጤት ብቻ መዘገብ መሆን የለበትም። በዚህ ላይ የምትሰሩ ጋዜጠኞች አላችሁ፣ ለዛ ክብር አለኝ። ነገር ግን ብዙዎቻችሁ ይሄንን ነገር ቀድማችሁ ሄዳችሁ ቢሆን ኖሮ እንደዚህ አይነት ችግሮችን መፍታት በተቻለ። ከዛ ውጪ ለአትሌቶች የትሬኒንግ ቦታ ራሱ በቅርቡ የኢትዮጵያ አትሌቲክስ ፌዴሬሽን ራሱ ቲኬት ከፍሎ የሕክምና ከፍሎ ያሳከመው አትሌት እንዳለ ታውቃላችሁ፣ በትሬኒንግ ቦታ ላይ በደረሰበት አደጋ። ስለዚህ አትሌቶች ትሬኒንግ ቦታ ራሱ ለማድረግ ችግር በዘራፊዎች እንዴት እንደሚመቱ እንዴት እንደሚቆስሉ እያያችሁ ነው። ስለዚህ መንግስት ይህንንም አይቶ ትሬኒንግ በሚያደርጉበት ቦታ አካባቢ ላይ ጥበቃ እንዲደረግላቸው፣ ጋዜጠኞችም ይህንን ነገር በአትኩሮት ይዛችሁ ለመንግስት እንዲደርስ እንድታደርጉ። ምክንያቱም የትሬኒንግ ቦታቸው ሴፍ ካልሆነ ውጤት በምንም አይነት ማምጣት ስለማይችሉ ይሄን ነገር ለእናንተ ማስተላለፍ እፈልጋለሁ። በተጨማሪ ለአትሌቶች መናገር የምፈልገው ነገር አለ። የኢትዮጵያ አትሌቲክስ ፌዴሬሽን በተደጋጋሚ ጥሪ ያደርጋል ለአትሌቶች የስነ ልቦና ስልጠና ለመስጠት ይፈልጋል። የሚመጣው አትሌት ግን በቁጥር ነው። ገንዘባቸውን እንዴት ነው ማኔጅ ማድረግ የሚችሉት? የማኔጅመንት ስልጠና ለመስጠት ይፈልጋል። የሚመጡት በቁጥር ነው። ስለዚህ አትሌቱ ራሱ ከፌዴሬሽን ርቋል። ችግር ሲኖር ብቻ ወደ ፌዴሬሽን እና ወደ ሚዲያ መምጣት ሳይሆን አትሌቶች ፌዴሬሽኑ በሚጠራው ጥሪዎች ላይ መገኘት መቻል አለባቸው። አሰልጣኞች፣ ማናጀሮች፣ ቅድም ዶክተር አያሌው ተናግሯል። እዚህ ያለነው ሰዎች ስለ እያንዳንዱ ስለተደረገው ነገር ብንነግራችሁ ለሚዲያ አይመጥንም። በአሰልጣኞች የሚደረግ ነገር፣ በማናጀሮች የሚደረግ ነገር ቅድም የማነ ተናግሮታል። ኢቭን ወጥተው ሚዲያ ላይ እንዳይናገሩ የሚሸማቀቁ አትሌቶች እንዳሉ ይሄ ሚዲያ ራሳችሁ ፈልጋችሁ ማግኘት ይችላላችሁ። ስለዚህ ማብቃት ካለበት ከዛሬ ጀምሮ አትሌት ፎከስ አድርጎ መወዳደር ያለበት ውድድሩን ብቻ መሆን አለበት። ሌላ ጣጣ ጭንቅላቱ ላይ ኖሮት ውጤታማ ይሆናል ተብሎ ስለማይገመት በተቻለ መጠን እንደ ፌዴሬሽንም እንደ መንግስትም ሚዲያው ማግዞት አትሌቶችን መጠበቅ መቻል አለብን። አሰልጣኞች መጠበቅ መቻል አለባቸው። ይሄ አሁን የሚቋቋመው ሴፍ ጋርድ አንድ ነገር ሊፈታ የሚችለው ለአትሌቶች ጥብቅና ይቆማል። በተለያየ ችግር ሲያጋጥማቸው
መናገር የሚፈልጉትን ነገር ካለ በሚስጥር በዚህ በኩል እንዲናገር የውጭ ጉዞ ላይ የሚፈጸሙ ነገሮች አሉ። በውጭ ጉዞ ላይ ይሄ ሴፍ ጋርድ እንደ አንድ አካል ሆኖ በጉዞ ላይ ይሄዳል ማለት ነው። አትሌቶችን የሚንከባከብ ችግር ካለ መፍትሄ ለመስጠት ከአሰልጣኞች ጋር የሚኖር ቅራኔም ካለ ይሄን ለመፍታት አብሮ ይሄዳልና በአስቸኳይ መቋቋም ያለበት ነው። ኬንያ ወደ ስራ ገብታለች። ባለፈው ቅድም ፕሬዝዳንት ስለሺ እንደተናገረው የዩጂን ኢንዶር ላይ አንድ ልኡክ ልከዋል። እኛ በዛ ቀንተናል። ስለዚህ ቶሎ ብለን ወደ ስራ እንድንገባ ይሄ ኢንስቲትዩት የሚቋቋመው በሚኒስትር ምክር ቤት ጸድቆ ስለሆነ ስራው በሂደት ቶሎ ብሎ ተጠናክሮ አልቆ እኛም ወደ ስራ እንድንሄድና አትሌቶቻችንን የምንጠብቅበት ሁኔታ እንዲፈጠር እናንተም እገዛ አድርጉን። ያለ ሚዲያ ይሄን ነገር ለህዝቡም ለመንግስትም ማድረስ አንችልም። እናንተም የበኩላችሁን ጥረት አድርጉ ለማለት ፈልጋለሁ። ገለቴ ለብዙ አትሌቶች የታፈኑ አትሌቶች ዛሬ ድምጽ ሆናለች እና የገለቴ አይነት ብዙ አትሌቶች አሉ፣ በጣም ችግር ላይ ያሉት ማለት ነው። የአትሌት ስራ የኢትዮጵያ ህዝብም ሚዲያም የሚያውቀው ሮጦ ሲያሸንፍ ብቻ ነው እንጂ በጀርባቸው ብዙ ችግር እንዳለባቸው አትሌቱ ራሱ ብቻ ነው የሚያውቀው። አትሌቱ አንድና አንድ ስራው ነው። በቀን 2 ነው የሚሰራ። ለሊት 11 ሰዓት ይነሳል፣ 6 ሰዓት ቤት ይገባል። ኢቭን ምግብ የመመገብ እድሉ አጭር ነው። ከዛ የከሰዓት ትሬኒንግ ይወጣል። ይሄ ላይፍ ስታይል አያውቅም አትሌት። አንድና አንድ ስራው ነው። ደስታውም ሮጦ ሲያሸንፍ ብቻ ነው። ይታመማል፣ ትሬኒንግ ሲሰራ ይታመማል። ህመሙን ተሸክሞ የቤቱን ጫና ተሸክሞ ውጤቱን ሲያሸንፍ የኢትዮጵያ ህዝብ የኢትዮጵያን ባንዲራ ከፍ ሲያደርግ የኢትዮጵያ ህዝብም የኢትዮጵያ መንግስትም ይደሰታል። ግን አትሌቶቹ ምን አይነት ችግር እንደደረሰባቸው ማንም አያውቅላቸው። ህመሙን የሚያውቀው አትሌቱ ብቻ ነው። ስለዚህ እኔ ሚዲያም ብቻ ሳይሆን የኢትዮጵያ ህዝብ የኢትዮጵያ መንግስት ከአትሌቱ ጎን ሆኖ አትሌቱ ሲሰራ አስፋልት ላይ ከሲኖትራካ እየተጋፈጠ ፀሐይና ብርድ ጭቃና አቧራ እየተፈራረቀበት ነው እና እባካችሁ አትሌቱ ይጠበቅ። ወንዶችም አሉ ግን ሞር የሴቶቹ ይብሳል። በጣም ጫና አለባቸው። ስለዚህ አደራ ነው የሚለው እኔ ሌላ ማለት ቅርታ ግን እና አግዙን። ብዙ የገለቴ አይነት ማለት ገለቴ እግዚአብሔር ረድቷት ነው ዛሬ ለሴት አትሌቶች ቀን ወጥቶላቸው ነው ዛሬ ገለቴ ድምጽ የሆነችው እና ብዙ የገለቴ አይነቶች ብዙ አሉ ማለት በሳይኮሎጂ ለፍቶ ደክሞ አምጥቶ ማታ ላይ ማረፋዬ ይሆንልኛል ብሎ ልክ መጨረሻ ላይ ደግሞ ማረፋቸው ሲገባ ተደስቶ በሚኖሩበት ሰዓት እንደዛ አይነት በደል ሲደርስባቸው በጣም ያሳዝናል፣ በጣም ያማል። አንድ ሰው ይሰራል፣ ይለፋል፣ ማታ ላይ ደግሞ አርፎበት ተዝናንቶበት ተደስቶበት ኑሮውን የሚገፋ ነው። ግን አትሌቱ ላይ ይሄ የለም። ልፋት ብቻ ነው፣ ልፋትና ሀዘን ብቻ ስለሆነ ኢትዮጵያ ህዝብም የኢትዮጵያ መንግስትም ልክ እኛ የአትሌቲክስ ፌዴሬሽን ከአትሌቶች ጎን ነን። ልክ እንደተባለው አሁን የሴፍ ጋርድ እንዳለ ሆኖ ልክ የጽህፈት ቤት የስራ አስፈጻሚ የሴቶቹን እንትን አቋቁመዋል ማለት ሴት አትሌቶች ችግር ሲደርስባቸው መጥቶ እንዲነግሩን ማለት ነው። ያው እኛም ደግሞ ከነ ዶክተር ጋር ሆነን አሁን የተባለውን እንድንፈታላቸው ማለት ነውና ስለዚህ እናንተም አግዙን፣ ሚዲያዎቹ ህዝቡም እንዲያግዝ አደራ ማለት እፈልጋለሁ። አመሰግናለሁ። እስካሁን እየሰማሁት ያለው ነገር በአንድ ሾው ላይ መቅረቧ ቴንኪው እያላችሁ ትገኛላችሁ። ስለዚህ ታውቁት ነበር ማለት ነው ይሄን መረጃ። ስለዚህ ሚዲያው ነው ከመውጣቱ በፊት እናንተ ለምን አልሰራችሁም ይሄን ነገር? እኛም እዚህ መሰብሰባችን አንዱ ጉዳይ ሚዲያውን ሰምተን የመጣው። ስለዚህ እያወቃችሁት ከሆነ መጀመሪያ አትሌቲክስ ፌዴሬሽኑ በዚህች አትሌት ጉዳይ ምን ያህል ተጉዟል የሚሉ ጉዳይ አንዱ ነው። ሌላኛው የስነ ልቦናስ ጉዳይ እየተሰራ ነው ወይ በአትሌቶቻችን ላይ? ከአመት በፊት እንደምናውቀው ዩጋንዳ ላይ ዩጋንዳዊት አትሌት ኬንያ ላይ ተቃጥላ ሞታለች። ኢትዮጵያ ውስጥ እስከሚፈጠር እየጠበቅን ነው ወይ? የአትሌቶች ማህበር ይህንን ምን ይላል? አትሌት የማነ ጸጋይ ቅድም
የአትሌት ገለቴን ሁኔታ ከአመታት በፊት አቅ ነበር ብናል። ስለዚህ የአትሌቶች ማህበረስ ይህን እየሰራ ነበር ካወቅካም ለምሳሌ መሰረትም ስትናገር ነበር ከዚህ በፊት ገለቴ ቡርቃ የነበረችበትን ህይወት። ስለዚህ የዩቲዩብ ማሟሟቂያ እስከሚሆን ድረስ እናንተ ስለምንጠበቃችሁ ይህን ጉዳይ ነው። አመሰግናለሁ። ግን በዚህ ጉዳይ ላይ የፌዴሬሽኑ እጅ የለም። ለአትሌቶች መግባላት አትሌቶች እንደዚህ አቤቱታ ሲያቀርቡ ቅሬታ ሲያቀርቡ የኢትዮጵያ አትሌቲክ ፌዴሬሽን ምን ምላሽ ሰጥቷል? እስካሁን ድረስ በጣም በርካታ አትሌቶች እንዲህ አይነት ጥያቄ ያነሳሉ። እኔ እንኳን በአካል የተገኘሁበት አትሌቶች ጽሕፈት ቤት ላይ ቆመው ሲያለቅሱ አይቻልም። ማናጀሮች፣ አሰልጣኞች በዚህ ግንባር ቀደም ተዋናይ አይደሉም። ስለዚህ እነዚህ ዋና በተለይ አትሌቲክ ፌዴሬሽን በቀላሉ ሊያርማቸው የሚችሉ ጉዳዮችን ኤክስተርናላይዝ ማድረግ ወደ ውጭ ማውጣት አለበት። እዛ ጋር ያለው ችግር በደንብ አላየም የሚል ነገር አለ። ምክንያቱም ዋና ማስተሮቹ እዛው አካባቢ ያሉ ሰዎች ስለሆኑ ቅድም ማነው ዶክተር ነው ሲናገር ነበር። እዛ ጋር አሰልጣኞች ጥሩ ነው፣ በጣም ዲሲፕሊን እንዲሆኑ ስፖርቱን መርህ አድርገው የሚሰሩ አሰልጣኞች እንዳሉ አውቃለሁ። በአካል ነው የማውቃቸው። ከዛ ውጪ ደግሞ በቃ ኤክስተርናል የሚሄዱ ሴቶችን ብቻ አይደለም። ዛሬ ስንት አትሌቶች ወንዶች እኮ ገንዘባቸው ተዘርፎ ያልተመለሱ ወንድ አትሌቶች አሉ። አንዴ ማናጀር ይሳበብ፣ ፌዴሬሽን መልስ አይሰጥም። እነሱ እዛና እዚህ እያደሩ በየሀገሩ ይሮጣሉ፣ ይደክማሉ፣ በጣም ብዙ ኤነርጂ ያወጣሉ። ነገር ግን ምላሽ ለዚህ ፍትህ የሚሰጣቸው አካል የለም። ዛሬ ገለቴ እንደው እንደ ድንገት ብቅ አለች። እንደው እነዚህንም አትሌቶች ሌሎቹ አትሌቶች አይጥፉ ሲሉ ገለቴ ያወጣ። ስለዚህ የመጀመሪያ ፌዴሬሽኑ በዚህ ጉዳይ ላይ እስካሁን ያሉ ፕሮሰሶችን ለምን አይፈትሽም? ምንድነው እያደረገ ያለው ፌዴሬሽኑ የሚል አለ። ሁለተኛ የገለቴ ጉዳይ አሁን በህግ ስለተያዘ ምናልባት ፈርዘር ለመሄድ የሚያስቸግሩ ነገሮች ሊያጋጥሙ ይችላሉ። ግን ከዛ በላይ ግን ምናልባት ፌዴሬሽኑ እነዚህ በተለይ ከጠበቃዎች ጋር ያላት ግንኙነት ሀብቷን በተመለከተ ንብረቷን በተመለከተ አንዳንድ ጊዜ በጣም የሚወሩ ብዙ ነገሮች ስላሉ ግራና ቀኝ የሚረግጡ የህግ አማካሪዎች ሊኖሩ ስለሚችሉ ምናልባት ፌዴሬሽኑ በዚህ በኩል ምን አስቧል? እነዚህ በጣም ያለፉ የተሰጡ የህግ ሂደቶችን መልሶ የማየት መልሶ ከእሷ ጋር የመስራት ነገር ያሰበው ነገር ካለ እሱን ቢነግረን ጥሩ ነው። እገዛ እንፈልጋለን። አሁን እገዛ እንፈልጋለን። የስነ ልቦና አማካሪዎች፣ የህግ ባለሙያዎች፣ እናንተም የሚዲያ ሰዎች፣ ህዝቡ በሙሉ ብዙ አትሌቶች በዚህ ችግር ውስጥ እንዳሉ እንድታውቁ ያስፈልጋል። እገዛ ያስፈልጋል። አትሌቶችም ደግሞ ወደ ፌዴሬሽንም ቅረቡ፣ ወደ ህዝባችሁም ቅረቡ። በጋራ ሆነን ይህን ችግር እንፈታለን። ቤታችሁ ተደብቃችሁ የሚመጣ ነገር የለም የሚለውን እንድትወስዱልን እንፈልጋለን። ከሚዲያ ጋር ግን ተያይዞ ያለውን ነገር ራሱን ችሎ የሚዲያ ፕሮግራም እንደ እቅድ ስላለን የምንወያይባቸው መድረኮች ስለሚኖርን በምን አይነት መልኩ ተጋግዘን እንስራ በሚለው ላይ አብረን ስለምንሰራ በተቻለ መጠን በዛ መልኩልም ወደ አትሌቶቹም ወደኛም ወደ ፌዴሬሽኑም ለመድረስ እንዲችል ለማድረግ እንሞክራለን።